ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ የጽናት ሚዲያ ነው። የሰዓቱን መረጃ ይዘንላችሁ ቀርበናል። በቅድሚያ አርዕስተ ዜናዎችን እናስደምጣለን። የኢራን መንግስት አያቶላህ አሊ ሐሜሊ መገደላቸው አረጋግጦ 40 የሐዘን ቀናት አወጀ። ኢራን የከፍተኛ ወታደራዊ አመራሮቿን መገደላቸውን አረጋገጠች። ኢራን ከጠላቶች ጋር ለዓመታት ለመዋጋት የሚያስችለን እጅግ የላቀ ቴክኖሎጂና ትጥቅ አለኝ አለች። ዱባይ እና አቡዳቢ ጥቃት በአንድ ጀንበር ከ3400 በላይ በረራዎች ተሰርዟል። ቻይና ወደ ጦርነት ልትገባ ትችላለች። ኢትዮጵያዊ ታዋቂ ሙዚቀኛ ቴዎድሮስ ካሳሁን ቴዲ አፍሮ የአድዋን በዓል ምክንያት በማድረግ በሀገሪቱ ወቅታዊ ጉዳዮች ላይ ጥሪ ያቀረበ። እነዚህና የመሳሰሉትን ታዳምጣላችሁ። እስከ መጨረሻ አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። ወደ ዝርዝር መረጃዎች እናመራለን። ድምጻዊ ቴዎድሮስ ካሳሁን ቴዲ አፍሮ የአድዋን በዓል ምክንያት በማድረግ በሀገሪቱ ወቅታዊ ጉዳዮች ላይ ጥሪ ያቀረበ። በኢትዮጵያ ሙዚቃ ታላቅ አሻራን የጣለው የክብር ዶክተሬት ድምጻዊ ቴዎድሮስ ካሳሁን ቴዲ አፍሮ ለተጨቆኑትና በማንነታቸው የተገደሉ ላሉት ወገኖቻችን ድምጽ ሆነ። ተወዳጁ ድምጻዊ ቴዎድሮስ ካሳሁን ቴዲ አፍሮ የአድዋ ድል በዓልን አስመልክቶ በራሱ ማህበራዊ ሚዲያ ባስተላለፈው መልእክት በሀገራችን እየተከሰቱ ያሉትን አሳዛኝ ሁኔታዎች ልናስታውስና እልባት ሊሰጣቸው ይገባል ብሏል። ቴዲ አፍሮ ባስተላለፈው መልእክት የአድዋን ድል በኩራት እያከበርን በአሁኑ ወቅት በፖለቲካዊ አለመረጋጋት ምክንያት በግፍ የተገደሉ አካላቸው የጎደለ እና ከቀያቸው እየተፈናቀሉ ያሉ ንጹሃን ወገኖቻችን ልናስብ ይገባል ብለዋል። ድምጻዊው የአድዋ ታሪካዊ ድል ለመላው ኢትዮጵያውያን እንኳን ደረሳችሁ ያለ ሲሆን በማንነታቸው ብቻ እየተለዩ የሚገደሉ ወገኖቻችን በአስቸኳይ ፍትህ እንዲያገኙ ለሀገሪቱ ቀውስ መንስኤ የሆነውን ጎሳን መሰረት ያደረገ ስርዓት በአንድነት በመቆም ልናስወግድ መገባቱና ፍትህ በግፍ እየሞቱ ላሉና ትኩረት ለተነፈጉ ንጹሃን ወገኖቻችን የሚሉ መልእክቶችን አስተላልፈዋል። የድምጻዊው መልእክት ያልተመቻቸው በየወረዳውና በየመንደሩ የሚገኙ የብልጽግና ተላላኪዎች በየማህበራዊ ሚዲያቸው እየተቃወሙትም ይገኛሉ። ድምጻዊው ግን በመጨረሻም ኢትዮጵያ ለዘላለም ትኖር፣ ፍቅር ያሸንፋል በማለት ምኞቱን ገልጾ መልእክቱን ቋጭቷል። Breaking news again coming from Israeli sources that the Ayatollah, the supreme leader of Iran, is dead. The United States military began major combat operations in Iran. Our objective is to defend the American people by eliminating imminent threats from the Iranian regime. What the president is saying. He says Khamenei, one of the most evil people in history, is dead. የኢራን መንግስት አያቶላህ አሊ ካሜሊ መገደላቸው አረጋግጦ 40 የሐዘን ቀናት አወጀ። የኢራኑ ጠቅላይ መሪ እስራኤል እና አሜሪካ ቴህራን ውስጥ በፈጸሙት ጥቃት መገደላቸውን የአገሪቱ የመንግስት መገናኛ ብዙሃን አረጋግጧል። ከኢራን ብሔራዊ የደህንነት ጠቅላይ ምክር ቤት ወጥቶ በአገሪቱ መገናኛ ብዙሃን በተነበበው መግለጫ የአያቶላህ ሐሜሊ የተገደሉት ቅዳሜ ጠዋት ጽህፈት ቤታቸው ላይ በተፈጸሙ ጥቃት መሆኑን ያመለክታል። የጠቅላይ መሪውን ተከትሎ በመላው አገሪቱ 40 የሐዘን ቀናት የታወጀ ሲሆን የአገሪቱ ፕሬዝዳንት እና ሌሎች ሁለት ከፍተኛ ባለስልጣናት በቀጣይ የሚደረገውን የመሪ ሽግግር እንደሚመሩ ተገልጿል። በትላንቱ ጥቃት ከአያቶላህ ሐሜሊ በተጨማሪ ከ200 በላይ ሰዎች መገደላቸውን ቀይ ጨረቃና ሌሎች ምንጮች አስታውቀዋል። ከ200 በላይ ሟቾች መካከል 40 የሚሆኑት የኢራን መንግስት ባለስልጣናት እንደሆኑ እየተነገረ ይገኛል። በጥቃቱ የሐሜሊ ሴት ልጅ ባሏና የልጅ ልጃቸው መገደላቸውን ከኢራን እስላማዊ አብዮታዊ ዘብ ጋር ቅርበት ያላቸው መገናኛ ብዙሃን ዘግበዋል። ኢራን ከጠላቶች ጋር ለዓመታት ለመዋጋት የሚያስችለን እጅግ የላቀ ቴክኖሎጂ እና ትጥቅ አለኝ አለች። ኢራን የአጸፋ እርምጃዋ ገና ምንም እንዳልተነካ ያሳወቀች ሲሆን ሌሊቱን እስራኤልን በሚሳኤል እየደበደበች ባህሬን፣ ኳታር፣ ኩዌት፣ ሳውዲ አረቢያና የተባበሩት አረብ ኤሚሬትስ ላይ ሚሳኤል እየጣለች አድራለች። ዓለም ጉድ የሚያሰኝ እጅግ ዘመናዊ ሚሳኤሎች የምታጠቋን ይህንንም በቀጣይ እንደምትጠቀም እያሳወቀች ትገኛለች። ኢራን ከጠላቶች ጋር ለዓመታት ለመዋጋት የሚያስችለኝ እጅግ የላቀ ቴክኖሎጂና ትጥቅ አለኝ ብላለች። አንድ ኢራን እስላማዊ አብዮታዊ ዘብ ከፍተኛ መኮንን አሁን ሀገሪቱ እየተጠቀመችው ያለው በመጋዘኖች ውስጥ የቆዩ የቀድሞ ትጥቆች እንደሆነ ገልጿል። ጦርነቱ እየገፋ ሲሄድ ግን እስካሁን ጥቅም ላይ ያልዋሉ በጥንቃቄ ተደብቀው የቆዩ እጅግ ዘመናዊ ኃይለኛ ሚሳኤሎቹን እንደሚተኩሱ ዝተዋል። እንደ CSIS ሚሳኤል ዲፌንስ ፕሮጀክት መረጃ ምንጭ ኢራን ባለፉት 30 ዓመታት ውስጥ ከ300 እስከ 2500 ኪሎ ሜትር ርቀት መጓዝ እንደሚችሉ የሚገመቱ የተለያዩ የባለስቲክ እና ክሩዝ ሚሳኤል አይነቶችን አበልጽጋለች፣ ታጥቃለች።
ሳሃብ 1 የተባለው ሚሳኤል አጭሩን 300 ኪሎ ሜትር የሚጓዝ ሲሆን ሳውማር የተባለው ሚሳኤል ደግሞ ረጅሙን ርቀት 2500 ኪሎ ሜትር መጓዝ የሚችል መሆኑ ተጠቁሟል። በሌላ በኩል ኢራን ከእስራኤል ውጪ በሰባት የአሜሪካ ወዳጅ ሀገራትና የአሜሪካ የጦር ሰፈሮች አሉባቸው በሚባሉ ሀገራት ላይ የሚሳኤልና ድሮን ናዳ እያዘነበች ትገኛለች። ኢራን ሚሳኤልና ድሮን ናዳ እያዘነበችባቸው ያሉት ሀገራት መካከልም ጆርዳን፣ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ፣ ኳታር፣ ባህሬን፣ ኩዌት፣ ኢራቅ መሆናቸውንም ያገኘነው መረጃ ያመለክታል። ከዚህ ባለፈ ኢራንና አሜሪካ በማሸማገል እንዲሁም በገለልተኛ የሚታወቀው ኦማን ወደብ ላይ የድሮን ጥቃት ደርሶ አንድ ሰው መጎዳቱ ተነግሯል። እስካሁን ከመካከለኛው ምስራቅ ሀገራት የድሮንም ይሁን ሚሳኤል ጥቃት ያልተሰማው በኦማን እንደነበር ይታወቃል። የዱባይና የአቡዳቢ ጥቃት በተባበሩት አረብ ኤሚሬትስ ዱባይ የድሮን ጥቃት መፈጸሙና የሀገሪቱ መከላከያም ጥቃቱ ማክሸፉን ተነግሯል። መከላከያው የመታቸው ድሮኖች ስብርባሪ በሁለት የመኖሪያ ቤቶች ቅጥር ግቢ ውስጥ በመውደቃቸው በሁለት ሰዎች ላይ ቀላል ጉዳት ደርሷል። አቡዳቢ ላይ በተመሳሳይ ድሮን ጥቃት የተሰነዘረ ሲሆን የአየር መከላከያ ስርዓቱ ጥቃቱን ካከሸፈ በኋላ በወደቀ ስብርባሪ ሁለት ሰዎች ላይ ጉዳት መድረሱ ተነግሯል። በአደጋው አንዲት እናትና ልጇን ጉዳት የደረሰባቸው ሲሆን ይህም የሆነው የድሮኑ ፍንጣሪ በኢቲሃድ ታወርስ በመኖሪያ ህንፃ ላይ በማረፉ መሆኑ ተገልጿል። ጦርነታችሁ ከጎረቤቶቻችሁ ጋር አይደለም በማለት ኤሚሬትስ ፕሬዝዳንት ዲፕሎማሲያዊ አማካሪ አንዋር ጋርጋሽ ኢራን በባህሩ ሰላጤው ሀገራት ላይ የጀመረችው ጥቃት ሀገሪቱ ከዓለም እያገለላት መሆኑን ገልጸዋል። ኢራን በባህረ ሰላጤው ሀገራት ላይ የሰነዘረች ያለው ጥቃት የተሳሳተ ስሌት መሆኑንና በዚህ ወሳኝ ወቅት ኢራንን ለብቻዋ ነጥሎ እያገለላት መሆኑን ተናግረዋል። ጦርነታችሁ ከጎረቤቶቻችሁ ጋር አይደለም ያሉት የፕሬዝዳንቱ አማካሪ ኢራን ወደ ምክንያታዊ ተመልሳ ከጎረቤቶቿ ጋር በኃላፊነት ስሜት እንድትንቀሳቀስ ጥሪ አቅርበዋል። ኢራን ሳትገለል እና ውጥረቱ ወደ ሌላ ደረጃ ሳይሸጋገር ጥቃቷን እንድታቆም አስጠንቅቀዋል። በአንዲት ጀንበር ከ3400 በላይ በረራዎች ተሰርዘዋል። በመካከለኛው ምስራቅ በሚገኙ 7 የአውሮፕላን ማረፊያዎች ውስጥ ዱባይ ኢንተርናሽናል ኤርፖርት ኤሚሬትስ፣ ሐማድ ኢንተርናሽናል ኤርፖርት ኳታር፣ ዛይድ ኢንተርናሽናል ኤርፖርት አቡዳቢ ኤሚሬትስ፣ ሻርዳ ኢንተርናሽናል ኤርፖርት ኤሚሬትስ፣ ኩዌት ኢንተርናሽናል ኤርፖርት ኩዌት፣ ባህሬን ኢንተርናሽናል ኤርፖርት ባህሬን፣ አልማክቱም ኢንተርናሽናል ኤርፖርት ኤሚሬትስ ዱባይ በትላንትናው ዕለት ብቻ ከ3400 በላይ በረራዎች መሰረዛቸው ተገልጿል። በርካታ የአየር ክልሎች ለደህንነት ሲባል ዝግ ሆነውም ይገኛሉ። ቻይና ወደ ጦርነት ልትገባ ትችላለች። ትራምፕ ኢራን መጥፋቷን ባወጁበት በዚህ ወቅት በኢራን ላይ የደረሰው ወታደራዊ ጥቃት ቻይና ለኢራን የሰጠችው የብድር ዕዳ ወደ መሬት ይዞታነት ተቀይሮ እንዲከፈላት ልጠይቅ ትችላለች። እንደ ኤሮፓ አቆጣጠር በ2021 ኢራን እና ቻይና የ400 ቢሊዮን ዶላር የሚያወጣ የ25 ዓመት ኢኮኖሚና ደህንነት ስምምነት ተፈራርመዋል። ቻይና በኢራን የነዳጅ፣ የባንክ፣ የቴሌኮምና የወደብ ግንባታ ላይ በቢሊዮኖች የሚቆጠር ዶላር ኢንቨስት ለማድረግ ቃል ገብታለች። በምላሹም ኢራን ለቻይና ለ25 ዓመታት ቅናሽ የተደረገበት የነዳጅ አቅርቦት ታቀርባለች። ነገር ግን ትራምፕ ኢራን መጥፋቷን ባወጁበት በዚህ ወቅት ቻይና የሰጠችው ብድርና ኢንቨስትመንት ለማስጠበቅ በሚል ሰበብ ወታደሮቿን ወደ ኢራንና አካባቢውን ለመላክ ትገደዳለች። ቻይና ለኢራን የሰጠችው ብድር በከፊል መሰረተ ልማቶችን እንደ ቻባሃር ወደብ ያሉ ለመገንባት የዋለ ነው። ኢራን ብድሩን አሁን መክፈል የማትችል ከሆነ ቻይና ያለማቻቸውን እነዚህን ስትራቴጂያዊ ቦታዎች ጦር በመላክ ትቆጣጠር ትችላለች። ትራምፕ ኢራን መውደሟን ባወጁበት በዚህ ወቅት ቻይና ልታጣ የምትችለውን በብዙ ቢሊዮን የሚቆጠር የብድር ዕዳ ዝም ብላ አትመለከትም። ከዚህ የተነሳ የኢራን መፈራረስ ቻይና በአሜሪካና በእስራኤል ላይ ጣት እንድትቀስር ያደርጋታል። በመሆኑም የብድር ጉዳይ ቻይናን ወደ ወታደራዊ ፍልሚያ ሊጋብዛትም ይችላል ተብሎ ይገመታል። የኢራን ብሔራዊ መከላከያ ምክር ቤት ስብሰባ ላይ ያለ በተፈጸመ የአየር ጥቃት የሀገሪቱ የጦር ኃይሎች ጠቅላይ ኤታማዦር ሹም የመከላከያ ሚኒስቴር መገደላቸው የኢራን መንግስት ሚዲያዎች አረጋግጧል። በጥቃቱ የተገደሉ ከፍተኛ አመራሮች ዝርዝር እንደሚከተለውም ቀርበዋል። ጀነራል አብዱል ራሂም ሙሳቬኒ የኢራን ጦር ኃይሎች ጠቅላይ ኤታማዦር ሹም፣ ጀነራል አዚዝ ናሲር ዛዴህ የኢራን መከላከያ ሚኒስቴር፣ አሊ ሻምካይኒ የኢራን መከላከያ ምክር ቤትና ጸሐፊና ከፍተኛ የደህንነት አማካሪ ሲሆኑ ይህ ጥቃት የተፈጸመው የኢራን ከፍተኛ የደህንነትና የመከላከያ ምክር ቤት ባደረገው አስቸኳይ ስብሰባ ላይ እንደነበር ተገልጿል። ጥቃቱ የተፈጸመው የሀገሪቱ ከፍተኛ መሪ አያቶላ አሊ ካሜሊ መገደላቸው ከተረጋገጠ ጥቂት ሰዓታት በኋላ ነው። የእነዚህ ከፍተኛ ወታደራዊ መኮንኖች መገደል በኢራን ወታደራዊ መዋቅር ላይ ትልቅ ክፍተት የሚፈጥር ሲሆን ቀጣይ ውጥረቱ የሚበልጥ አባብሶትም ይገኛል። ፕሬዝዳንት ዶናልድ ትራምፕ ይህን እርምጃ አስመልክተው በሰጡት መግለጫ ጥቃቱ በአሜሪካና በእስራኤል የጋራ ትብብር የተከናወነ መሆኑንና የኢራን ሕዝብ ሀገሩን ነጻ ለማውጣት ያለውን እድል እንደሚጠቀምበት ያላቸውን ተስፋ ገልጸዋል። የኢራን ካቢኔ በሰጠው መግለጫ ይህ ድርጊት ከፍተኛ ወንጀል መሆኑና ያለምንም ምላሽ እንደማያልፍ አስታውቋል። የሀገሪቱ አብዮታዊ ዘበኛ በበኩሉ በአሜሪካና በእስራኤል ጦር ሰፈሮች ላይ ጠንከር ያለ የአጸፋ ጥቃት እንደሚሰነዝር አስጠንቅቋል።
አድማጭ ተመልካቾቻችን የዛሬው ጥንቅራችን በዚሁ ፈጽመናል። እንግዲህ የጽናት ሚዲያ ቤተሰብ በመሆኑ ይወዳጁ፣ አዳዲስና ትኩስ መረጃዎች ያገኛሉ። መልካም ጊዜ ይሆናላችሁ።